ለልጅ ምክር ለአባት መታሰቢያ ከክቡር ብላቴን ጌታ ኅሩይ ወልደ ሥላሴ 1910 ዓመተ ምህረት። መቅድም የተወደድክ ልጄ ወዳጄ ፈቃደ ሥላሴ ሆይ እግዚአብሔር ብዙ ተባዙ ብሎ በተናገረው ቃል ኪዳን አባቴ እኔን ከወለዱኝ በኋላ እንዳይርበኝ አብልተው እንዳይጠማኝ አጠጥተው እንዳይበርደኝ አልብሰው ሌላውንም በሕፃንነቴ ወራት የሚያስፈልገኝን ሁሉ ሰጥተው ይልቁንም ካደግኩ በኋላ ሰውነቴን የምረዳበት ንብረት የሚይዝበት የንባብና የጽሕፈት ትምህርት እያስተማሩ ስላሳደጉኝ እኔም በእርጅናቸው ወራት በሚቻለኝ ነገር ሁሉ እየረዳሁና እየጦርሁ ብድራቸውን መመለስ ይገባኝ ነበረ። ነገር ግን እኔ ከሕፃንነት ወደ ጎልማሳነት ሳልደርስ እርሳቸው ከዚህ ዓለም በሞት ተለይተው ስለሄዱ ብድራቸውን ሳልመልስ ቀረሁ። የተወደድክ ልጄ ሆይ አባቴ እስካሁን በሕይወተ ሥጋ ቆይተው እኔ ልጃቸው ሚስት ሳገባ ንብረት ስይዝ ልጆችም ስወልድ አይተውኝ ቢሆን ያ በዕድሜ ያረጀው ሰውነታቸው በደስታ ይታደስ ነበረ። እኔም ጠዋት ስወጣ ማታ ስገባ በረከታቸውን እየተቀበልሁ ልቤ እንደ መልካም አምባ ይታመንባቸው ነበረ። ነገር ግን የእግዚአብሔር ሐሳብና የሰው ሐሳብ እንደ ሰማይና እንደ ምድር የተራራቀ ነውና እርሱ የተቀደሰውን ሐሳቡን አድርጎ በኋለኛው ቀን እስክንገናኝ ድረስ በዚህ ዓለም ተለያይተን ቀረን። የተወደድክ ልጄ ሆይ አባቴ በሕይወተ ሥጋ ሳሉ ስለ እኔ በደከሙት ድካም ሁሉ እኔ አሁን በሰማይ ወሮታቸውን ለመመለስ የማይቻለኝ ነገር ሆነ። ስለዚህ ቀድሞ በእርሳቸው ብርታትና ድካም ተምሬ ባገኘሁት እውቀት ለአንተ ለልጄ የጻፍሁልህን ይህን መጽሐፍ በዚህ ዓለም ለስማቸው መታሰቢያ እንዲሆንልኝ ብዬ ጽፌዋለሁ። ይህም ሐሳቤ ስለ ወንድሞችህና ስለ እህቶችህም ሁሉ ነው እንጂ ስለ አንተ ብቻ አይደለም። የተወደድክ ልጄ ሆይ ሰው ሁሉ በዚህ ዓለም የሚኖርበት ዘመኑ እጅግ አጭር ነው። ከዚያውም የሚበልጠው በመከራና በሐዘን ይፈጸማል። ይህንን መከራና ሐዘን አንዳንድ ሰዎች በገዛ እጃቸው ፈልገው ያመጡታል። አንዳንድ ሰዎች ግን ሳያስቡት በድንገት ይመጣባቸዋል። መከራና ሐዘን በገዛ እጃቸው ፈልገው የሚያመጡት እንዴት ያሉ ሰዎች ናቸው ትለኝ እንደሆነ ስማኝ ልንገርህ። አንዳንድ ሰዎች የሰው ገንዘብ ሊሰርቁ ሄደው እዚያው ይሞታሉ ወይም ተይዘው ይቀጣሉ። አንዳንድ ሰዎች የሰው ሚስት ለመቀማት ሄደው እዚያው ላይ ይሞታሉ ወይም ይቆስላሉ። አንዳንድ ሰዎች ሰውን ለማጥፋት የሐሰት ነገር ይዘው ይነሱና ባወጡት ዳኛ በቆጠሩት ምስክር ተረድተው ይቀጣሉ። አንዳንድ ሰዎች የሰው ማህተም አስመስለው ቀርጸው አትመው በውስጡም የሐሰት ቃል ጽፈው ይገኙና ይቀጣሉ። አንዳንድ ሰዎች አይታወቅብንም አይሰማብንም ብለው ንጉሥ ለመግደል መንግሥት ለማጥፋት ሲመክሩ ይገኙና ብርቱ ቅጣት ይቀጣሉ። አንዳንድ ሰዎች ለኩራትና ለትዕቢት ብለው አንበሳና ዝሆን ለመግደል በረሃ ይወርዱና በበረሃ በሽታ ይሞታሉ ወይም ያው ለመግደል የፈለጉት አውሬ ይገድላቸዋል። እነዚህን የመሰሉ በገዛ እጃቸው መከራንና ሐዘንን በራሳቸው የሚያመጡ ብዙ ሰዎች አሉ። ደግሞ ሳያስቡት በድንገት መከራና ሐዘን የሚመጣባቸው እንዴት ያሉ ሰዎች ናቸው ትለኝ እንደሆነ ስማኝ ልንገርህ። አንዳንድ ሰዎች መሬታቸውን ሲያርሱ ሲዘሩ ከርመው አዝመራቸውን በረዶ የሚመታባቸው አንበጣ የሚበላባቸው ናቸው። አንዳንድ ሰዎች ሲነግዱ ከርመው ወደ ሀገራቸው ሲመለሱ በበረሃ ወንበዴ የሚነሳባቸው በባህር መርከብ የሚሰበርባቸው ናቸው። አንዳንድ ሰዎች በንግድም በእርሻም ቢሆን ወይም በማናቸውም ሥራ ቢሆን የሰበሰቡትን ገንዘብ እሳት የሚያቃጥልባቸው፣ ሌባ የሚሰርቅባቸው፣ ዘራፊ የሚዘርፍባቸው ናቸው። አንዳንድ ሰዎች ባልሰሩት ሥራ ይከሰሱና ቆሞ የሚሟገት ጠበቃ ተቀምጦ የሚፈርድ ዳኛ ያጡና የሚታሰሩ ወይም ገንዘብ የሚከፍሉ ናቸው። አንዳንድ ሰዎች የወለዱት የማያድግ የዘሩት የማይበቅል ያረቡት የማይባረክ የሆነባቸው ናቸው። እነዚህን የመሰሉ ሳያስቡት በድንገት መከራና ሐዘን የሚመጣባቸው ብዙ ሰዎች አሉ። ለአንተ ግን
ይህን መጽሐፍ የጻፉልህ በፊት እንደተናገርኋቸው ሰዎች በገዛ እጅህ መከራንና ሐዘንን ፈልገህ እንዳታመጣ ደግሞ ጥቅም ለማታገኝበትና ለማታገኘው ነገር ሰውነትህን እንዳታደክም ብዬ ነው። ሳያስቡት በድንገት ከሚመጣው መከራና ሐዘን ግን እግዚአብሔር ይጠብቅህ እንጂ ሌላ የምጽፍልህና የምመክርህ ነገር የለኝም። ደግሞ በገዛ እጃቸው መከራንና ሐዘንን ፈልገው የሚያመጡ ሁለት ወገን ሰዎች አሉ። አንደኛው ወገን ሃይማኖታችሁን ካዱ፣ ለጣዖት ስገዱ የሚል ጠላት የመጣባቸው እንደሆነ ስለ ሰማያዊ መንግስት ብለው በትዕግስት ሆነው አንገታቸውን ለስለት ጀርባቸውን ለግርፋት የሚሰጡ ሰዎች ናቸው። ሁለተኛው ወገን ሀገራችሁን ልቀቁ የሚል ጠላት የመጣ እንደሆነ ሀገራችንን ለባዕድ አሳልፈን አንሰጥም ብለው ሰይፋቸውን መዘው ጋሻቸውን መክተው ጠመንጃቸውን አንግተው በሰልፍ መካከል ገብተው የሚዋጉ ሰዎች ናቸው። የእነዚህ የሁለቱ ወገኖች መንገድ ፍሬ ያለበትና የሚያስመሰግን ነው። ነገር ግን በማናቸው ምክንያት ቢሆን ይህንኑ አጭሩን ዘመናቸውን ያለ መከራና ያለ ሐዘን በደስታ የሚጨርሱ አንዳንድ የታደሉ ሰዎች አሉና እግዚአብሔር ቁጥርህን እነዚያ ጋር ያድርግልህ። የተወደድክ ልጄ ሆይ ይህን አሁን ወደፊት የምጽፍልህ መጽሐፍ ልብ ወለድ የጻፍኩልህ መስሎህ እንዳትነቅፈው እለምንሃለሁ። ነገር ግን ከመጽሐፍት ያነበብኩትንና ከሽማግሌዎቹም ከአዋቆቹም ሰዎች በየጊዜው የሰማሁትን ነገር ሁሉ ጽፌልሃለሁና አክብረህ ተቀበለው፣ በልብህም አስበው። ለወንድሞችህና ለእህቶችህም ይህንኑ ነገር ንገራቸው። ምናልባት እግዚአብሔር ፈቃዱ ሆኖ መጽሐፍትን ለማንበብና ከሽማግሌዎች ነገርን ለመጠየቅ ያበቃህ እንደሆነ የጻፉልህን ነገር ሁሉ ልብ ወለድ አለመሆኑን ታገኘውና ያን ጊዜ ታመሰግነኛለህ። ደግሞም ከዚሁ ከምጽፍልህ ነገር አንዳንዱ በአንተ በራስህ ላይ ወይም በወዳጆቹ ላይ ሳይደርስ አይቀርምና ያን ጊዜ ለካ አባቴ የነገረኝ ነገር እውነት ኖሯል ብለህ እኔን ሳታስበኝ አትቀርም። ነገር ግን ይህ ሳይሆንብህ አስቀድመህ የኔን ምክር ብትቀበል ይሻልሃልና ልዑል እግዚአብሔር አስተዋይ ልብና ሰሚ ጆሮ ይስጥህ። አሜን። በአብና በወልድ በመንፈስ ቅዱስ አንድ አምላክ አሜን። መጀመሪያ ክፍል። ልጄ ሆይ ፈቃደ ሥላሴ ሐሳብ አታብዛ፣ ወደፊትም ምን ነገር ይመጣ ይሆን ብለህ አትጨነቅ። ምንም ሐሳብና ጭንቀት ብታበዛ የሚሆን ነገር ሳይሆን አይቀርም። ወደፊትም እሾማለሁ እሸለማለሁ ብለህ በሐሳብህ ደስ አይበልህ፣ ለሰውም አትናገር። ምናልባት ከተናገርክ በኋላ ሳታገኘው የቀረህ እንደሆነ ታላቅ ኀፍረት ይሆንብሃልና። ወደፊት የሚያናድድ ሥራ አትስራ፣ በገዛ እጅህም በሠራኸውና ባለፈው ሥራ አትናደድ። ልጄ ሆይ ጌታ ለመሆን ትፈልግ እንደሆነ ጌትነት ማለት ያለ ሐሳብና ያለ ጭንቀት መኖር ነው። ሐሳብህም ሁሉ ከሞትህ በኋላ በወዲያኛው ዓለም ስለሚሆነው ስለ ነፍስህ ነገር ይሁን እንጂ በዚህ ዓለም በሥጋህ ስለሚሆነው ነገር እጅግ አትጨነቅ። በዚህ ዓለም ኑሮ ሁሉ እንደ እንስሳ ወይም እንደ ዛፍ ነው እንጂ ከነዚህ የበለጠ ኑሮ የለህም። እንደምን ትለኝ እንደሆነ እነሆ እንስሳ ተወልዶ ሳር እየበላ ውሃ እየጠጣ ያድጋል፣ ኋላም ያረጅና ይሞታል። ወይም ገና ሳያረጅ ሰው ይገድለዋል። ዛፍም ከመሬት ይበቅላል ያድጋል፣ ኋላም ያፈራል። ከብዙ ዘመን በኋላ ግን ያረጅና በገዛ እጁ ነግሎ ይወድቃል። ወይም ገና ሳያረጅ ለቤት ሥራ ወይም ለማንደድ አንድ ሰው ይቆርጠዋል። ሰውም እንደዚሁ ከአባት ከእናቱ ተወልዶ ያድጋል፣ ልጆችም ይወልዳል። ካደገ በኋላ ግን ያረጅና ይሞታል። ወይም ገና ሳያረጅ በአንድ በሽታ ወይም በጠላቱ እጅ ይሞታል። ደግሞ ከእንስሳና ከዛፍ ወገን ለክብር የሚሆን ለሐሳርም የሚሆን አለ። ከእንስሳ ወገን ለክብር የሚሆነው በነገሥታትና በመኳንንት ቤት ገብቶ በወርቅና በብር ዕቃ እየተጫነ ግምጃ እየለበሰ ጨው እየላሰ ደንገሎ እያዋጠ ይኖራል። ለሐሳር የሚሆነው ግን በነጋዴ እጅ ገብቶ ጀርባው እስኪመለጥ እየተጫነ በደጅ እየቆመ መሬት ሲግጥ እያደረ ገለባ እየቃመ ይኖራል። ከዛፍም ወገን ለክብር የሚሆነው የቤተ መንግሥት ሰረገላና አምድ ሆኖ ቀለም እየተቀባ በግምጃ እየተሸፈነ ይኖራል። ለሐሳር የሚሆነው ግን
ለአጥር ለቅጥር ወይም ለማገዶ ተቆርጦ በእሳት እየተቃጠለ አመድና ከሰል እየሆነ ይቀራል። ከሰውም ወገን እንዲሁ ለክብር የሚሆን ለሐሳርም የሚሆን አለ። ለክብር የሚሆን ነግጄ አተረፍኩ፣ አርሼ አመረትኩ፣ ዘምቼ ማረኩ ሳይል ሥራ ሳይሰራ ሳይደክም እንዲያው በድንገት ጌታ ሆኖ በተድላና በደስታ ይኖራል። ለሐሳር የሚሆነው ሰው ግን ቢነግድ ትርፍ ያጣል፣ ቢያርስ አንበጣ ይበላበታል፣ በረዶ ይመታበታል፣ ከብት ቢያረባ ይሞትበታል፣ ቢዘምት ይቆስላል። በመጨረሻውም ሁሉም ከመሬት የተገኙ ናቸውና ሁሉም ወደ መሬት ይመለሳሉ። ስለዚህ በዚህ ዓለም በሚሆነው ነገር ሁሉ አትመካ። ልጄ ሆይ የሆነውን ነገር ተናገር እንጂ ገና የሚሆነውን ነገር አትናገር። ሌሎችም ሰዎች ገና የሚሆነውን ነገር ቢነግሩህ አትመናቸው። ክፉ የሚሰራ እንዲጎዳ፣ ደግ የሚሰራ ግን እንዲጠቀም የታወቀ ነውና ደግ ሥራ እየሰራህ ብቻ ወደፊት የሚሆነውን ነገር ጠብቅ። ነገር ሁሉ ጊዜው ሲደርስ በግድ ይፈጸማል እንጂ ጊዜው ሳይደርስ አይፈጸምምና ለማናቸውም ነገር ቢሆን አትቸኩል። ልጄ ሆይ ወደፊት እንደዚህ ያለ መከራ ያገኘኛል ብለህ አትጨነቅ። ነገር ሁሉ የሚሆነው በእግዚአብሔር ፈቃድ ነውና እርሱ በፈቃዱ ያመጣው አይቀርልህም፣ ያለ እርሱ ፈቃድ የሚመጣው አያገኝህም። እነሆ ይህንንም በምሳሌ ያስረዳሃለሁ። ከገደል አፋፍ በሚወጣ ምንጭ ላይ አፈር ወይም ጉድፍ ቢጨምሩበት ምንጩ ከውስጡ እየገፋ ውሃው እየጠራ ይወርዳል እንጂ አይደፈርስም። እንደዚሁ ሁሉ የውስጥህን የሚያውቅ እግዚአብሔር ካልፈረደብህ ንብረትህ እየሰፋ ጠላትህ እየጠፋ ይሄዳል እንጂ ምን ክፉ ነገር አይመጣብህምና አትጨነቅ። ደግሞ በኩሬ ውሃ ወይም በጉድጓድ ውሃ ውስጥ አፈር ወይም ጉድፍ ቢጨምሩበት የውሃው ሽታ እየተለወጠ ውሃው እየደረቀ ይሄዳል እንጂ ውሃው ጥሩ አይሆንም። እንደዚህ ሁሉ በእግዚአብሔር ፈቃድ የመጣውን መከራ በጉልበቴ ወይም በእውቀቴ አስቀረዋለሁ ብሎ መጣጣር በመከራ ላይ መከራ ለመጨመር ነው እንጂ ሌላ ትርፍ ነገር አይገኝበትም። ሁለተኛ ክፍል። ልጄ ሆይ ይህ ዓለም ቀድሞ ከወዴት መጣ ኋላስ ወዴት ይሄድ ይሆን ብለህ ለመመርመር አትጨነቅ። እንኳን የዓለምን ነገር የራስህንም ነገር መርምረህ ለማወቅ አትችልም። ሐሳብህም ሁሉ ለዛሬ ብቻ ይሁን እንጂ ላለፈው ቀን፣ ለትናንቱ ወይም ለሚመጣው ቀን ለነገ አታስብ። ልጄ ሆይ ወዳጅ ማለት ሰው አይምሰልህ፣ ነገር ግን ወዳጅ ማለት ጊዜ ነውና በጊዜህ ሁሉ ይወድሃል። አለ ጊዜህ ግን ወዳጅ እንኳ ይጠላሃል። ጊዜ ማለትም ቀንና ሌሊት አይምሰልህ፣ ነገር ግን ጊዜ ማለት የእግዚአብሔር ሐሳብ የሚፈጸምበት ነው። ስለዚህ በሆነውም በሚሆነውም ነገር ሁሉ የእግዚአብሔር ፈቃድ ይሁን እያልክ ተቀመጥ። ልጄ ሆይ ብዙ ተድላና ደስታ ለማድረግ አትጨነቅ። ይህንን ለማድረግ የፈለክ እንደሆነ ግን ለሰው መራራትና ደግነትን አታገኛቸውም። ስለዚህ ተድላና ደስታህ በልክ ይሁን። ዕድሜህንም ያለ ሐዘንና ያለ መከራ በደስታ ብቻ ለመጨረስ አይሆንልህም። ነገር ግን ሐዘንና ደስታ ከባህሪህ ጋር በአንድነት ተዋህደው የሚኖሩ ናቸውና በዕድሜህ ሙሉ ሁለቱንም በየተራ ታገኛቸዋለህ። ካልሞትህም በቀር ከሐዘንና ኃጢአት ከመስራት አትድንም። ልጄ ሆይ መቅሰፍት ይመጣብኛል ብለህ አትጨነቅ። ትልቅ መቅሰፍት ማለት ሐሳብ ማብዛት ነው። ልጄ ሆይ የሰውን ነገር ችሎ ለማይኖርና ሐሳብ ለሚያበዛ ከኃጢአቱም ለማይመለስ ሰው ተሎ መሞት ይሻለዋል። ልጄ ሆይ ደጉን ሰው ለማጥፋት አታስብ። ደጉን ሰው ለማጥፋት ብታስብ ግን ራስህን ጨምረህ ታጠፋለህ። ለሌላ ሰውም የክፋትን መንገድ አታስተምር፣ ፈጣሪህም እግዚአብሔር እንደሆነ እመን። ነገር ግን የእርሱን መጀመሪያና መጨረሻ መርምሬ ያገኘዋለሁ ብለህ አትጨነቅ። ልጄ ሆይ ሰው ባጭሩም ቢሆን በረጅሙም ቢሆን በዚያው በዘመኑ ለራሱ ደስ ብሎት ካልኖረ ከእርሱ በኋላ ለሚነሱት ለልጆቹ ወይም ለዘመዶቹ ገንዘብ ቢሰበስብ ምንም ትርፍ የለውም። ሰው ሁሉ እርሱ ራሱ ከሞተ በኋላ በሰማይ በሚያገኘው ነገር ደስ ይለዋል እንጂ ደክሞ ሰብስቦ በዚህ ዓለም በተወው ገንዘብ ደስታ የለውም። ልጄ ሆይ ለንስሐ ዕድሜ ስጠኝ ብሎ ወደ እግዚአብሔር መለመን ደግነት ወይም ክርስቲያንነት አይምሰልህ። ነገር ግን ለንስሐ ዕድሜ ስጠኝ ብሎ መለመን
በሕፃንነቴ ወራት እንደ ልቤ ኃጢአትን ሁሉ ስሰራ ኖሬ ስሸመግልና ኃጢአትን ለመስራቴ ጉልበቴ ሲደክም ያን ጊዜ ንስሐ ገባለሁ ማለት ነው። ትርጓሜውንም ገልጬ ብነግርህ ለንስሐ ዕድሜ ስጠኝ ብሎ መለመን የዚህን ዓለም ተድላና ደስታ ፍትወትንም ሁሉ ሳልጠግበው አትግደለኝ ማለት ነው። ልጄ ሆይ አንተ ግን ከሚስትህና ከልጆችህ ከዘመዶችህና ከወዳጆችህ ጋር በዚህ ዓለም ደስ ብሎ እንድትኖር ዕድሜ ስጠኝ ብለህ ለምን እንጂ ለንስሐ ዕድሜ ስጠኝ ብለህ አትለምን። ሲሸመግሉና ሲደክሙም ኃጢአት መስራትን መተው የሚያጸድቅ አይምሰልህ። ሰውም ተወልዶ እስኪሞት ድረስ ምንም ቢሆን ከኃጢአት ንጹሕ ሆኖ አይገኝምና በየጊዜው ንስሐ ገባ እንጂ ለንስሐ የሽምግልና ጊዜ ብቻ አትጠብቅ። ልጄ ሆይ ለባህሪህ የሚያስፈልግን ሁሉ አድርግ። ለሌላውም ሰው ለባህሪው የሚያስፈልገውን አትከልክል። ለሰው ባህሪ ከሚያስፈልገው ነገር ሁሉ ዋኖቹ 3 ናቸው። መጀመሪያው ምግብና መጠጥ ነው። ሁለተኛው ልብስ ነው። ሶስተኛው ሚስት ናት። ሰው እነዚህን 3ቱን ካላገኘ ኑሮው ሁሉ ጎደሎ ይሆናል። ደግሞ ሰው ምንም ክፉ አድራጊ ቢሆን ምግብና መጠጥ ከልክሎ መቅጣት አይገባም። ልጄ ሆይ ጠላትህ ሲሞት ወይም ሌላ መከራና ጭንቀት ሲያገኘው ደስ አይበልህ። እርሱ ሞቶ አንተ በዚህ ዓለም አትቀርምና አንተ ደግሞ በሠራኸው ሥራ እንደ እርሱ መከራና ጭንቀት ሳያገኝህ አይቀርም። በመከራና በሞትም የሰው ሁሉ ድርሻው ትክክል እንደሆነ እወቅ። ልጄ ሆይ ነውርህን ለብቻህ የሚነግርህን ሰው አትጥላው። አንተም በወዳጅህ ላይ ነውር የሚሆን ነገር ያየህበት እንደሆነ ለብቻው አድርገህ ንገረው፣ ለሌላ ሰው ግን አትንገርበት። ልጄ ሆይ በየጊዜው በሰውነትህ ውስጥ የሚነሳውን ሐሳብ ደግና ክፉ መሆኑን ሳትመረምር ያሰብከውን ሁሉ ለመፈጸም አትቸኩል። በዚህም ዓለም እግዚአብሔር የሚሰጠን በረከት ሁሉ እጅግ መልካም ነው። ነገር ግን ከስጦታው ሁሉ ሚስትና ልጆች መስጠቱ እንዲበልጥ እወቅ። ልጄ ሆይ አንተ ራስህ የምትጠቀምበት ወይም ወዳጅህ የሚጠቀምበት ነገር ካልሆነ በቀር ሰው እንዲያመሰግነኝ ብለህ ሰውነትህን አታድክም። ሰውም በከንቱ ቢያመሰግንህ ደስ አይበልህ። አመስጋኙም ተመስጋኙም ሁለቱም ይሞታሉና ደስ አይበልህ። ልጄ ሆይ በነገርህ ሁሉ የታመንህ ሁን፣ ባነጋገርህም ደማም ሁን። ሰውን የሚያስፈራና ሰውን የሚያሳዝን ነገር ለመናገር አትድፈር። በልዝብ መላስ ሰውን አታታል፣ ሰውንም ከሚያሙ ሰዎች ጋር አትደባለቅ። ልጄ ሆይ ንብረትህ በልክ ይሁን፣ ቤተሰቦችም አታብዛ። የቀንድ ከብትና የጋማ ከብትም በብዙ አታርባ። ለአንተ የማይገባህን ነገር ከማንም ቢሆን አትቀበል። አንተም ለማንም ቢሆን የማይገባውን ነገር አትስጥ። የማታገኘውንም ነገር አትመኝ። በዓይንህ ካላየህና እርግጥ መሆኑን ካልተረዳኸው በቀር በማንም ሰው ላይ የሚወራውን ወሬ እውነት ነው ብለህ አትቀበል። ለሰውነትህ የሚያስፈልገውን ነገር ለማግኘት አስብ እንጂ ሰው የሚጠፋበትን ሰው የሚጨነቅበትን ነገር አታስብ። ልጄ ሆይ ሮጠህ ለማታመልጠው ነገር አትሸሽ፣ እርሱም ሞት ነው። ደጋ ብትወጣ ቆላ ብትወርድ፣ ወንዝ ተሻግረህ ብትሄድ፣ በዋሻ ብትደበቅ፣ ጠመንጃና መድፍ ይዘህ ብትሰለፍ ምንም ቢሆን ከሞት ለማምለጥ አትችልም። እግዚአብሔርንም ፍራ፣ በሥጋና በነፍስ ላይ ሥልጣን አለውና። ንጉሥንም አክብር፣ እግዚአብሔር ሰይፍን አስታጥቆታልና። በአንተም ላይ የሹመት ሥልጣን ያላቸውን አገረ ገዢዎችን ሁሉ አክብራቸው፣ ታዘዝላቸው። አባትና እናትህን የእግዚአብሔርን ቃል የሚያስተምሩ መምህሮችህን የአገር ሽማግሎችና ባልቴቶችን ሁሉ በሚቻልህ ነገር እርዳቸው። ልጄ ሆይ ካረጀህ በኋላ እንደገና ተመልሼ ምነው ልጅ በሆንኩ ብለህ አትመኝ፣ ምንም ቢሆን አታገኘውምና። ወደፊትም ምነው በሞትኩ ብለህ አትመኝ፣ ምንም ቢሆን አይቀርልህምና። ልጄ ሆይ ገንዘብህን እገሌ ቸር ነው ይበሉኝ ብለህ ለማንም አትስጥ። ለወዳጅ ከመስጠት ለዘመድ መስጠት ይሻላል፣ ለጠላትም ከመስጠት ለወዳጅ መስጠት ይሻላል። ከሁሉ ይልቅ ለተቸገሩ ድሆች መስጠት ይበልጣል። ለድሆች የሰጠ ሰው ብድሩን በሰማይ ያገኛል። ልጄ ሆይ ማናቸውንም ነገር ቢሆን ለመስማት እንጂ ለማውራት አትቸኩል። ከወዳጅህም ጋር በተጣላህ ጊዜ ቀድሞ በወዳጅነታችሁ ጊዜ የነገረህን ምስጢር አታውጣበት። ከወዳጅህም ጋር አንድ ጊዜ ጠብ ከጀመርክ በኋላ ምንም ብትታረቅ ሁለተኛ ምስጢርህን ለእርሱ ለመናገር አትድፈር። ቂምህንም አትርሳ። ቂምህን አትርሳ ማለቴ ከታረቅ በኋላ ክፉ አድርግበት ማለቴ አይደለም። ነገር ግን እርሱ ሞትንና ኩነኔን የማያስብ ክፉ ሰው የሆነ እንደሆነ እርቅ አፍርሶ እንዳያጠፋህ
ሳትዘናጋ ተጠንቅቀህ ተቀመጥ ማለቴ ነው። ልጄ ሆይ ከሚያሸንፍ ሰው ጋር አትጣላ፣ ሐሰት ነገርም ይዘህ በዳኛ ፊት አትቅረብ። ልጄ ሆይ ሰው አንድ ጊዜ ከሞተ በኋላ ሁለተኛ አይገኝምና ምንም ቢሆን ሰውን ለማጥፋት አታስብ። አካሉም ከተቆረጠ በኋላ ሁለተኛ እንደ ዛፍ አያቆጠቁጥምና የሰውን አካል ለማበላሸት አታስብ። በማንም ሰው ላይ አትቆጣ። ስለ ሃይማኖቱና ስለ ምግባሩም ቢሆን ስለ ምግቡና ስለ ልብሱ አይነትም ቢሆን በማናቸውም ምክንያት ቢሆን አትቆጣ። እግዚአብሔር ለሁሉም ፀሐይን አውጥቶ ዝናሙን አዝንሞ ሁሉንም እንደ ጠባያቸው ያኖራቸዋልና አንተም የእግዚአብሔር ልጅ እንድትባል ሁሉንም እንደ ጠባዩ ውደደው እንጂ አትጥላው። ልጄ ሆይ ለልጆቼና ለዘመዶቼ ለአሽከሮቼና ለገረዶቼ ደስ ይበላቸው ብለህ ድሃ እያስለቀስክ የግፍ ገንዘብ እየሰበሰብክ አትስጣቸው። እነዚህ ሁሉ አንተ ደክመህ የሰበሰብከውን የግፍ ገንዘብ ይበላሉ እንጂ በወዲያኛው ዓለም በነፍስህ ላይ ከሚመጣው መከራ አያግዙህምና የግፍ ገንዘብ እየሰበሰብክ አትስጣቸው። ልጄ ሆይ ማንም ሰው ቢሆን በአንተ ላይ የሐሰት ወሬ ሲያወራብህ የሰማህ እንደሆነ ታገሰው። መታገስ ባትችል ግን ጠብህን በግልጥ አድርገውና ሰው ሁሉ የወቀው። ጠብህን ካሳወቅክ በኋላ ምንም ክፉ ወሬ ቢያወራብህ እውነት ነው ብሎ የሚቀበለው ሰው አያገኝም። ማንንም ሰው ቢሆን በአግቦና በሽሙጥ አትናገረው። አንተንም በአግቦና በሽሙጥ ቢናገርህ ወደ ዳኛ ሄደህ አትክሰስ። ርስትና ጉልትህን የሚነቅል ገንዘብህን የሚቀማ ሰውነትህን የሚያጠፋ ነገር ካልመጣብህ በቀር በማናቸውም ባሉባልታ ነገር ወደ ዳኛ አትሂድ። በወዳጅህም ላይ በቶሎ አትቆጣ፣ ነገር ግን ብዙ ጊዜ እያሳለፍክ መጨረሻውን ተመልከተው። ልጄ ሆይ ነገርህ ረጅም አይሁን፣ ለማድረግም የማትችለውን ነገር አድርጋለሁ አትበል። ከጎረቤቶችህ ጋር ተስማምተህ ኑር። ልጄ ሆይ ሰልፍ ለኃይለኞች፣ ሩጫም ለፈጣኖች፣ ባለጠግነትም ለሰራተኞች አይደለም፣ ነገር ግን ሁሉንም ጊዜ ያጋጥማቸዋል። ስለዚህ ሰውን ከመመልከትና ሰውን ከመጠበቅ ጊዜን መመልከትና ጊዜን መጠበቅ ይሻላል። ልጄ ሆይ የአንበሳና የነብር የሌሎችንም አራዊት ግርማ ከመፍራት ይልቅ እግዚአብሔርን የማይፈሩ የክፉ ሰዎችን ፊት ፍራ። የዱር አራዊት ለመግደል ካልፈለጓቸው እነርሱ ፈልገው አይመጡም። ክፉ ሰዎች ግን ሰውን ፈልገው ካላጠፉ እንቅልፍ አይወስዳቸውም። ከተሳለ ጦር ይልቅ የክፉ ሰዎች ምላስ ጠልቆ ይወጋል። ሶስተኛ ክፍል። ልጄ ሆይ ለባዕድ አትበለጥ። ምንም ቢከፋ ዘመድ፣ ምንም ቢጠም መንገድ የተባለውን ምሳሌ አትርሳ። የባዕድ ፍቅር እስከ ጊዜው ነው፣ የዘመድ ፍቅር ግን እስከ ጊዜ ሞት ድረስ ነው። ልጄ ሆይ ለሁሉ ጊዜ አለው ብሎ ሰለሞን የተናገረውን አትርሳ። ይህንም ነገር ለማስረዳት ሌላውን ነገር ሁሉ ትቼ የጌታችንን ነገር እጽፍልሃለሁ። አይሁድ በጌታችን ላይ በቅናት የተነሱበት ገና ሲጸነስ ጀምሮ ነው። ከዚያ ቀን ጀምሮ እስከ 33 ዓመት ከ3 ወር ድረስ ጌታችንን ለመግደል ያስቡና ይመክሩ ነበረ። ጌታችንም በየምኩራባቸውና በቤተ መቅደሳቸው በግልጥ ሲያስተምር ነበረ። ግን ጊዜው ሲደርስ በእርሱ ላይ እጁን ያነሳበት ሰው አልነበረም። ጊዜው በደረሰ ጊዜ ግን እውነቱን ሐሰት፣ ጽድቁን ኃጢአት፣ ብርሃኑን ጨለማ አድርገው ቢነሱ ነገሩ በተሎ ተፈጸመላቸው። ይህም ጊዜው ስለደረሰ ነው። ጌታችንም አይሁድ ሊይዙት በመጡ ጊዜ እንደዚህ ብሎ መለሰላቸው። ሁልጊዜ በመቅደስ ከእናንተ ጋር ነበርኩ፣ እጃችሁንም አልዘረጋችሁብኝም። ነገር ግን ይህቺ ጊዜያችሁ ናት፣ የጨለማውም ሥልጣን። ሉቃስ ምዕራፍ 22 ቁጥር 53። ጌታችን እንዲህ ማለቱ ማናቸውም ነገር ቢሆን በጊዜው ይፈጸማል እንጂ ከጊዜው አያልፍም ሲል ነው። ስለዚህ ጊዜን አልፋለሁ ብለህ አታስብ፣ ግን በኃጢአት የመጣውን ክፉ ጊዜ በንስሐ ለማሳለፍ ይቻላል። ልጄ ሆይ እኔ ደግ ሰው ነኝና ጠላት የለብኝም ብለህ አትናገር። ጠላቶችም የሚነሱ በክፉ ሰው ላይ ብቻ አይምሰልህ። ግን አንተ ደግ ሰው ሆነህ ጠላቶች ቢነሱብህ እግዚአብሔር ይረዳሃልና ምንም አትፍራ። ለጊዜው እንኳ ባይረዳህ ሊፈትንህ ነውና እግዚአብሔርን አትጠራጠር። እግዚአብሔርን ከማይፈሩ ሰዎች ጋር ባልንጀርነት አታድርግ፣ በክፉ ምክራቸውም አትደባለቅ። ምንም ብትጨነቅ አገርህ የሚጠፋበትን ምክር አትምከር። ልጄ ሆይ
በሰራው ሥራ ትርፍ ነገር አላገኘሁበትም ብለህ ሥራህን አትተው። ነገር ግን በአንዱ ወገን እምቢ ቢልህ በሌላው ወገን ፈትን። ለሥራው ሁሉ ዕድል አለውና እግዚአብሔር ድካምህን አይቶ በአንዱ ወገን ሳይረዳህ አይቀርም። ልጄ ሆይ ጦርነት ይመጣብኛል ብለህ አትፍራ። ጦርነት በሰው ሁሉ ላይ ይመጣል እንጂ በአንተ ብቻ አይመጣብህም። ነገር ግን ዋና ጦርነት ማለት እግዚአብሔርን በማይፈሩ ንጉሥን በማያከብሩ የራሳቸውን ጥቅም ብቻ በሚፈልጉ ሰዎች መካከል መኖር ነውና እንደዚህ ያለውን ጦርነት ፍራ። ልጄ ሆይ ክፉ ሕልም አለምኩ ብለህ አትደንግጥ። ደግ ሕልምም አየሁ ብለህ ደስ አይበልህ። ሕልም ማለት የሰው ሐሳብ እንደሆነ እወቅ። እንኳን ሌሊት በሕልም ቀንም በዓይን የታየ ነገር ሳይደረግ ይቀራል። ደግሞ ሌሊት በሕልም ቀንም በዓይን ያልታየ ነገር እንዲያው በድንገት ይደረጋል። እግዚአብሔር ይሁን ያለው ነገር ጊዜውን ይጠብቃል እንጂ ምንም ቢሆን ሳይሆን አይቀርም። ልጄ ሆይ አካልህና ልብስህ ዘወትር ንጹሕ ይሁን። እጅህን ለሥራ፣ ዓይንህን ለማየት፣ ጆሮህን ለመስማት ፈጣኖች አድርግ። አፍህን ግን በጠንካራ ልጓም ለጉማ ያዝ። አረጋግጠህ በዝግታ አነጋገርህ በለዘብታ ይሁን። ያልነገሩህን አትስማ፣ ያልሰጡህን አትቀበል፣ ያልጠየቁህን አትመልስ። ሽቅርቅር አትሁን፣ ንብረትህ ጠቅላላ ይሁን። ምግብህና መጠጥህ በልክ ሆኖ ያው የጠዳና የጣፈጠ ይሁን። ምግብና መጠጥህም የሚቀርብበት ዕቃ ሁሉ ንጹሕ ይሁን። የምትተኛበት አልጋና የምትቀመጥበት ስፍራ ከእድፍና ከጉድፍ ንጹሕ ይሁን። በእውነትና በሚገባ ነገር ሁሉ ይሉኝታ አትፍራ። የምትሠራው ሥራ ሁሉ የመንግሥት ሥራ ካልሆነ በቀር ፖለቲከኛ አትሁን። ልጄ ሆይ በዚህ ዓለም ነግሶ በስጋትና በሐሳብ ከሚኖር ንጉሥ እግዚአብሔር የሰጠውን ዘመን ያለ ስጋትና ያለ ሐሳብ የሚጨርስ ድሃ ይበልጣል። ልጄ ሆይ እግዚአብሔር የሚቀየምበት ንጉሥ የሚቆጣበት ሰው የሚጠፋበት ነገር ካልሆነ በቀር ያሰብከውን ከማድረግ አትመለስ። ነገር ግን በዚህ ዓለም ለሥጋህ ጥቅም በወዲያኛው ዓለም ለነፍስህ ጥቅም የሚሆን ነገር ካልሆነ በቀር ለስሜ መጠሪያ ይሆናል ብለህ ሰውነትህን እጅግ አታድክም። ልጄ ሆይ ወደቅሁ ብለህ እጅግ አትዘን። ደግ ሰው የሆንክ እንደሆነ ከወደቅህ በኋላ ትነሳለህና፣ ደግሞ ተነሳው ብለህ በጣም ደስ አይበልህ። ክፉ ሰው የሆንክ እንደሆነ ከተነሳህ በኋላ ትወድቃለህና። ልጄ ሆይ በሚስትህና በልጆችህ በቤተሰቦችህም ላይ ጨካኝና ቁጡ አትሁን። ያለ ሥርዓትም ሲኖሩ ዝም አትበላቸው። ዝም ብትላቸው ግን አንተም ሰነፍ ትባላለህ፣ በእነዚያም ላይ ቅጣትን ታመጣባቸዋለህ። ወረተኛም አትሁን፣ የሠራተኛም ደሞዝ አታስቀር። የንጉሥን ትእዛዝ ጠብቅ። በቆላ አገር አትኑር፣ ብዙ ሥራም አትጀምር። ነገር ግን ልብህ የወደደውን አንዱን ብቻ አጠንከረ ሥራ። ልጄ ሆይ ጨቅጫቃና ልህኛ ሚስት፣ ትዕቢተኛ ልግመኛ አሽከር በቤትህ አታኑር። የዕለት ምግብና ልብስ ካልቸገረህ በቀር ሥጋና ቅቤ ለመብላት ጠጅና ጠላ ለመጠጣት ጌጥ ለማጌጥ ገንዘብ አትበደር። በኋለኛውም ወዳጄ ፊት የቀድሞውን ወዳጅህን አትማ፣ በእኔም ጊዜ የሆነው ብሎ ይታዘብሃልና። ልጄ ሆይ የዚህን ዓለም ብልጥግና ወይም ክብረት ለማግኘት እጅግ አትድከም። ይህንንም ለማግኘት እጅግ አትሩጥ። እንኳን የዚህ ዓለም ክብር የወዲያኛውም ቢሆን እግዚአብሔር ለመረጠውና ለታደለ ነው እንጂ ለሮጠ አይሆንምና። ልጄ ሆይ ክፉ ሰው ሳለ ደግ ሰው በመሞቱ ሥራ የሚሠራ ሳለ ሰነፍ ሰው በመክበሩ እግዚአብሔር አድሏዊ ነው ብለህ አትናገር። በዚህም ነገር የጠለቀውን የእግዚአብሔርን ፍርድ ለመመርመር አታስብ። ነገር ግን በማናቸውም ምክንያት ቢሆን የተሰወረውን ነገር ሁሉ ለእግዚአብሔር ብቻ ተውለት። ልጄ ሆይ ከጌታ ጋር ሳለህ በፍጹም ልብህ አገልግለው፣ ትእዛዙንም ጠብቅ። በፍጹም ልብህ ለማገልገልና ትእዛዙን ለመጠበቅ የማትችል የሆንክ እንደሆነ ግን ተሰናብተህ ሂድ እንጂ ጌታህን አታስቀይመው። ያለዚያ ጌታ ይቆጣና ይቀጣሃል፣ ወይም ደሞዝህን ቆርጦ ያስቀርብሃል። ልጄ ሆይ በቤተ ክህነት ለመኖር የወደድክ እንደሆነ መልካም ወደድክ። ነገር ግን ቄስ ወይም ዲያቆን ለመሆን አስብ እንጂ ደብተራ ለመሆን አታስብ። ጠንቋይና አስማተኛም አትሁን። ምንም ጥንቆላ ብታበዛ እግዚአብሔር ይሁን ብሎ የፈቀደውን ነገር ለማስቀረት ወይም አይሁን ብሎ የተናገረውን ነገር ለማድረግ አትችልም። ወደ ጠንቋይና ወደ አስማተኛም አትሂድ። እግዚአብሔር መልካምም ያደርግልህ እንደሆነ ክፉም ያደርግልህ እንደሆነ ጊዜው ሲደርስ ሁሉም አይቀርም።
አራተኛ ክፍል። ልጄ ሆይ እግዚአብሔር በምድር ላይ የፈጠረውን ፍጥረት በሙሉ ባይሆን እንደተቻለ መጠን በጥቂቱ መርምር። ፍጥረትንም በመመርመር ብዙ ዕውቀት ታገኛለህ። እነሆ መልካምና መጥፎ መሬት አለ። ከመልካም መሬት ወርቅ፣ ዕንቁ፣ ብር፣ ናስ፣ ብረት፣ ሌላም ይህን የመሰለ ሁሉ ይገኝበታል። ደግሞ ለልብስና ለቤት ጌጥ የሚሆን ቀይና ጥቁር፣ አረንጓዴና ቢጫ፣ ነጭና ሰማያዊ ቀለም ሁሉ ይገኝበታል። ቢዘሩበት ያበቅላል፣ ቢተክሉበትም ያለመልማል። መጥፎ መሬት ግን ቢዘሩበት አያበቅልም፣ ቢተክሉበትም አያለመልምም። በላዩም ከእሾህና ከመጥፎ ደንጊያ በቀር አይገኝበትም። ከደንጊያም ወገን ለጌጥ የሚሆን ክቡር ደንጊያ ይገኛል። ደግሞ ለግንብ ወይም ለቅጥር የሚሆን ደንጊያ አለ። ደግሞ ለማናቸውም ጉዳይ የማይሆን ደንጊያ አለ። ከሳርም ወገን ለሽቱ፣ ለጉዝጓዝም፣ ለከብት ምግብም፣ ለቤት ክዳንም የሚሆን መልካም ሳር አለ። ደግሞ ቢያሸቱት የሚገማ፣ ቢጎዘጉዙት የሚዋጋ፣ ለከብት ምግብም ቢያቀርቡት የሚረክስ፣ ለቤት ክዳን ቢያደርጉት የሚያፈስ መጥፎ ሳር አለ። ከወፎችም ወገን ድምጣቸው ያማረ፣ ጠጉራቸው የለሰለሰ ይገኛሉ። ደግሞ ሲጮኹ እለቁ እለቁ ያሉ የሚመስሉ፣ ጠጉራቸውም ለማየት የሚያስጠይፍ ወፎች አሉ። ከእንስሳም ወገን የኋላ እግሩን እንኳ ቢይዙት የማይራገጥ ወይም የማይዋጋ ገራም እንስሳ አለ። ደግሞ ባጠገቡ ሰው የማያስቀርብ ተራጋጭና ተዋጊ እንስሳ አለ። ከአራዊትም ወገን እንዲሁ ደግና ክፉ አይታጣም። ከመላእክትም ወገን ደግና ክፉ አለ። ደጉ እንደ ሚካኤል እንደ ገብርኤል፣ ክፉ እንደ ዲያብሎስና እንደ ጭፍሮቹ። ከሰውም ወገን ደግና ክፉ አለ። ደጉ እንደ ኖህ እንደ ኤርምያስ እንደ ዮሐንስ መጥምቅ እንደ ድንግል ማርያም፣ ክፉ እንደ ቃየል እንደ ኤሳው እንደ ይሁዳ አስቆሮታዊው። ከመሬትና ከደንጊያ ከወፍም ከእንስሳት ከአራዊትም ከመላእክትና ከሰውም ወገን ደግና ክፉ መኖሩ እግዚአብሔር ደግና ክፉ እያደረገ ፈጥሮት ነውን? ወይስ ከተፈጠረ በኋላ ከአንዱ ይልቅ ለአንዱ እያደላ ነውን? ወይስ ፍጥረት ሁሉ በገዛ ራሱ ደግና ክፉ ለመሆን ይችላልን ትለኝ እንደሆነ ይህ እጅግ የጠለቀ ጉድጓድና የረቀቀ ምስጢር ነውና እኔ መርምሬ ላቀው አልችልም። አንተም ይህን መርምሬ ያውቃለሁ ብለህ አትድከም። ልጄ ሆይ ዘመዶችህና ወዳጆችህ፣ ጎረቤቶችህና አሽከሮችህ በጠላትነት በተነሱብህ ጊዜ በራስህና በጊዜው እዘን እንጂ በእነዚያ አትዘን። ኃጢአትህ ካልበዛ ጊዜው ካልደረሰ እንኳን ወዳጆችህ ጠላቶችህም ቢነሱ አይጎዱህም። ልጄ ሆይ ሰው ምንም ብልህና አዋቂ ቢሆን በራሱ ሥራ ብቻ ራሱን ችሎ እንዳይኖር እወቅ። ነገር ግን ሁሉም በየሥራው ጸንቶ እርስ በርሱ በሥራ ይፈላለጋል። ስለዚህ ሰውን ሁሉ አክብረህ ኑር እንጂ ሰውን አትናቅ፣ ሥራውንም አትንቀፍ። ገበሬውን አትንቀፍ፣ ከነቀፍከውም እህሉንና አታክልቱን ከእርሱ አትፈልግ። ነጋዴውን አትንቀፍ፣ ከነቀፍከው ሐሩን፣ ምንጣፉን፣ ሌላውንም የንግድ ዕቃ ሁሉ ከእርሱ አትፈልግ። ወታደሩን አትንቀፍ፣ ከነቀፍከውም አገርን የሚያጠፋ ነፍስህን የሚገድል ጠላት ሲመጣ ተዋጋልኝ አትበለው። ካህኑን አትንቀፍ፣ ከነቀፍከውም አሰምረኝ፣ አጥምቀኝ፣ አቁርበኝ አትበለው። እረኛውን አትንቀፍ፣ ከነቀፍከውም ከብት ጠብቅልኝ፣ ወተት ለብልኝ አትበለው። ፋቂውን አትንቀፈው፣ ከነቀፍከውም በቁርበቱ አትተኛ። ሸክላ ሰሪውን አትንቀፍ፣ ከነቀፍከውም የሸክላውን ዕቃ ሁሉ ከእርሱ አትፈልግ። ብረት ሰሪውን አትንቀፍ፣ ከነቀፍከውም የብረቱን ዕቃ ሁሉ ከእርሱ አትፈልግ። ሸማኔውን አትንቀፍ፣ ከነቀፍከውም ልብስ ስራልኝ አትበለው። ሌላውንም ይህንን የመሰለውን ሠራተኛ ሁሉ አትንቀፍ። ሁሉም እንደ ዕድሉ በየሥራው ጸንቶ ንብረቱን ጠብቆ እግዚአብሔርን አመስግኖ ይኖራል እንጂ አንተን የሚጎዳ ነገር የለበትም። ልጄ ሆይ ዋዘኛና ቀልደኛ አትሁን። በመከራ ለሚኖሩ ሰዎች ሁሉ የምታዝንና የምትራራ ሁን። በድሃ ላይ አትጨክን። ርስቱንና ቤቱንም በምክንያት አትውሰድበት። ለመጨረስም የማትችለውን ነገር አትጀምር። እሳትና የሞላ ውሃ አትድፈር። በማናቸውም ነገር ከሚበልጥ ሰው ጋር ባልንጀርነት አትያዝ። ከዳኛ ጋር ወዳጅ ሁን፣ በፊቱ በቆምክ ጊዜ እውነቱን እንዲፈርድልህ። ከሐኪምም ጋር ወዳጅ ሁን፣ በታመምክ ጊዜ ፈጥኖ እንዲመጣልህ። ልጄ ሆይ በልተህ ስትጠግብ ረሃብን፣ ስትበለጥግ ድህነትን፣ ስትሾም ሽረትን፣ ሌላውንም ይህን የመሰለውን ሁሉ አትርሳ። ልጄ ሆይ ለሞተው ወዳጅህ ከማልቀስ ይልቅ በሕይወቱ ሳለ የክፋት ሥራ ለሚሠራ ወዳጅህ አልቅስለት። ልጄ ሆይ ባለጠጋ ሲወድቅ ሰው ሁሉ ይደግፈዋል፣ ድሃ ሲወድቅ ግን
ሰው ሁሉ ወዲያው ይገፋዋል። ባለጠጋ ሲከሰስ በሸንጎ የተቀመጠው ሁሉ ይሟገትለታል። ድሃ ሲከሰስ ግን በሸንጎ የተቀመጠው ሁሉ ይፈርድበታል። መልካም ዳኛ በመካከላቸው የተቀመጠ እንደሆነ ግን ፍርዱን እንደ ፀሐይ ያበራለታል። ስለዚህ በምትኖርበት ሀገር መልካም ዳኛ አያጥፋብህ። ልጄ ሆይ በማናቸውም ነገር ቢሆን ሞት አይቀርም። ነገር ግን በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻላል። ለአፍህ መሐላ አታልምደው፣ እግዚአብሔር ስሙን ከንቱ ያደረገውን ሳይቀስፋው አይቀርምና ስሙን በከንቱ አትጥራው። ልጄ ሆይ በዚህ ዓለም ኃይለኞች ገንዘብና ዕውቀት ሁለቱ ብቻ ናቸው። ገንዘብና ዕውቀት ያለው ሰው እስከ ጊዜው ደስ ብሎት ይኖራል። ነገር ግን አንዳንድ ሰዎች ገንዘባቸውን በማይረባ ጉዳይና ሰውን በማጥፋትና ራሳቸውን ብቻ ለመጥቀም አድርገው ኃይላቸው ይዳከማል። ገንዘባቸውን ለንግድና ለድሃ ዕውቀታቸውንም ለሥራና ለሰው ጥቅም የሚያደርጉ ሰዎች ግን በኃይል ላይ ኃይል እየጨመሩ ይኖራሉ። እነሆ ለዚህ አንድ ምሳሌ እነግርሃለሁ። ነጭ ስንዴ በባለሙያ እጅ ሲሆን እጅግ ያማረና የጣፈጠ እንጀራ ይሆናል። በባለሙያ እጅ ያልሆነ እንደሆነ ግን እንደ ዘንጋዳ እንጀራ ይሆናል። ገንዘብና ዕውቀትም በደግ ሰው እጅ ሲገቡ ለመልካም ነገር ይሆናሉ። በክፉ ሰው እጅ ሲገቡ ግን ለጥፋት ነገር ብቻ ይሆናሉ። ልጄ ሆይ የምትሰራውን ሥራ ሁሉ ሰው ቢያየው ቢሰማውም አይጎዳኝም ብለህ ትሰራው እንደሆነ ነው እንጂ አይታይብኝም አይሰማብኝም ብለህ አትስራው። አንተ ምንም ተሰውረህ ብትሰራው ከተሰራ በኋላ መታየቱና መሰማቱ አይቀርም። ልጄ ሆይ አንተ አስቀድመህ በሰው ላይ አትነሳ። ሰው በአንተ ላይ ቢነሳብህ ግን እንዳትሸነፍ ጠንክረህ መክት፣ እምነትህንም በእግዚአብሔር ላይ አድርግ። ልጄ ሆይ ሚስትህ ሰነፍ የሆነች እንደሆነ የቤትህን ሥርዓት አንተው ጠብቀህ ኖር እንጂ ለእርሷ ፈቃድ አትስጣት። ልባም የሆነች እንደሆነ ግን የቤትህን ሥርዓት ሁሉ ለእርሷ ልቀቅና አንተ በውጭ ሥራህን አሳምር። አንተ የውጭውን እርሷ የውስጡን ሥራ ብትሰሩ ትበለጥጋላችሁ። ልጄ ሆይ ሰው ሳይኖር ብቻህን ከሴት ጋር አትነጋገር። ባሏም አለመኖሩን በደጅ ጠይቀህ ከደጅ ተመለስ እንጂ ወደ ቤት አትግባ። ሰው ሳይኖር ብቻህን ከሴት ጋር ንግግር የተነጋገርክ እንደሆነ ግን ምንም ሌላ ምስጢር ባይኖራችሁ በመነጋገራችሁ ብቻ መጠርጠር አይቀርም። ልጄ ሆይ ለልጆችህ የምታወርሳቸው ብዙ ገንዘብ በሳጥን ውስጥ ከማስቀመጥ አንተ በሕይወተ ሥጋ ሳለህ ወደ ትምህርት ቤት እየሄዱ ዕውቀትን እንዲማሩ ገንዘብህን ብትሰጣቸው ይሻላል። ባሏም ለሞተባት ሴት አባታቸውም ለሞተባቸው ልጆች እጅህ አጭር አይሆን። ልጄ ሆይ ሚስትህ ያስቀናች እንደሆነ ከቤትህ አስወጥተህ ስደዳት እንጂ የእርሷን ነፍስ ወይም የሌላ ሰው ነፍስ ለማጥፋት አታስብ። እርሷን ወይም ሌላውን ሰው ገድለህ ኋላ ከመጠጠት እርሷን አስወጥተህ ሌላይቱን አግብተህ ብትኖር ይሻልሃል። ልጄ ሆይ በጌታህም ቤት ቢሆን በሌላም ስፍራ ቢሆን ገንዘብ ወይም ሌላ ዕቃ ወድቆ ብታገኝ አታንሳ። ብታነሳውም መልሰህ ለጌታህ ወይም ለዳኛ ስጥ እንጂ ሰውረህ አታስቀር። ልጄ ሆይ በፍጹም ልብህ ለማትወደው ሰው ቤትህንና የቤትህን ዕቃ አታሳይ። ልጄ ሆይ ገንዘብህን ለጠጅና ለጠላ ከማውጣት ለወተትና ለማር አውጣ። ለአረቄና ለስቢሪቶ ከማውጣት ለጠጅና ለጠላ አውጣ። በጣም ካልቸገረ በቀር ውሃ ብቻ አትጠጣ። ምሳህን እስክትጠግብ ብላ። ማታ ግን ምግብህም መጠጥህም በልክ ይሁን። ሥጋ ዘውትር አትብላ፣ የአታክልት ምግብ አዘውትር። በ15 ቀን የሚያስቀምጥ መድኃኒት ጠጣ። ሐኪሞች ያልመረመሩትን አዋቆች ነን የሚሉ ሰዎች የማሱትን ስር የበጠሱትን ቅጠል መድኃኒት ነው ብለህ ለመቅመስ እጅግ አትድፈር። ልክና ሚዛን ስለሌለው ሰውነት ይጎዳልና ተጠንቀቅ። ልጄ ሆይ ከብዙ ሰዎች ጋር ተቀምጠህ በምትበላበት ጊዜ ቶሎ ቶሎ አትጉረስ፣ ቶሎ ቶሎም አትጠጣ። በቤትህ ውስጥና በሚስትህ ፊት ግን እስክትጠግብ ብላ፣ እስክትረካም ጠጣ። ነገር ግን እስክትጠግብ በልተህ እስክትረካም ጠጥተህ ጥቂት የእንቅልፍ ረፍት ሳታደርግ ሥራ አትጀምር። ከቤትህም ወጥተህ አትሂድ። የእንቅልፍ ረፍት ለማድረግ ጊዜ የማታገኝ እንደሆነ ግን እስክትጠግብ አትብላ፣ እስክትረካም አትጠጣ። ልጄ ሆይ በዕድሜ ያረጀ ሽማግሌና ልጅ የሌለው ሰው ካልሆነ በቀር ርስቱን ወይም ቦታውንና ቤቱን ቢያወርስህ አትቀበለው። ካልተቸገረና ካልተጨነቀ በቀር ርስቱን ለሌላ ሰው አያወርስምና በተቻለ ነገር እርዳው እንጂ ርስቱን አትውሰድበት። ደግሞ በሙግትም ቢሆን በጉልበትም ቢሆን ድሃውን ከርስቱና ከቤቱ አታስወጣው። ዕዳም ቢኖርበት የሚከፍልበት ቀን ስጠው እንጂ በግድ ይዘህ ርስቱንና ቤቱን አታሽጠው። ልጄ ሆይ ንጹሕ አለመሆንህን እግዚአብሔር ያውቃልና
በእርሱ ፊት ንጹሕ ነኝ አትበል፣ በንጉሥ ፊትም ብልህ ነኝ አትበል። የብልሃት ሥራ ሰርተህ አሳየኝ ያለህ እንደሆነ ታፍራለህና። አምስተኛ ክፍል። ልጄ ሆይ ምንም የሹመት ፍቅር ቢኖርብህ የፈረድበት ሰው ጠላት ይሆናልና የዳኝነት ሹመት አትፈልግ። አንተ ሳትፈልግ ለዳኝነት ሹመት የተመረጥክ እንደሆነ ግን እውነተኛ ፍርድ የእግዚአብሔር የባህሪ ገንዘቡ ነውና በዳኝነት ነገር ጠላትህን ለመጉዳትና ወዳጅህን ለመጥቀም እንዳታስብ ተጠንቀቅ። እውነትን በሐሰት ለውጠህ የፈረድክ እንደሆነ ግን የእግዚአብሔርን ገንዘብ ማጥፋት ነው። ይህንም በማድረግህ በአንተ ላይ ከሁሉ የበለጠ ፍርድ ይፈረድብሃል። ልጄ ሆይ ከኃይለኛና ከነገረኛ ሰው ጋር አትጣላ። ከነገረኛና ከኃይለኛ ሰው ጋር መጣላት በሚነድ እሳት ላይ ገለባ እንደመጨመር ነውና ተጠንቀቅ። ልጄ ሆይ ለጌታ ገንዘብ አታበድር፣ ክፈለኝ ባልከው ጊዜ አንተ የምትጠፋበትን ምክንያት ይፈልጋልና። ለተሟጋችም አታበድር፣ ክፈለኝ ባልከው ጊዜ ነገር ፈልጎ ወደ ዳኛ ይወስድሃልና። ልጄ ሆይ ጠላት በዛብኝ፣ ምቀኛ አሴረብኝ ብለህ እጅግ አትጨነቅ። በዓለም የሚኖር ፍጥረት ሁሉ ጠላትና ምቀኛ አለበት እንጂ በአንተ ብቻ አይደለም። ከዚሁም በጥቂቱ ጽፍልሃለሁ። በፍየል ነብር፣ በበግ ተኩላ፣ በአህያ ጅብ፣ በላም አንበሳ፣ በአይጥ ድመት፣ በዶሮ ጭልፊት አለባቸው። ይህንም የመሰለ ብዙ አለ። ሰውም እርስ በርሱ እንዲሁ ነው። ስለዚህ የሚመጣብህን ነገር ሁሉ በትዕግስት ሆነህ ተቀበለው። በመጨረሻው ግን ሁሉ አላፊ ነውና ጠላቶችህም ሁሉ ያልፋሉ። ወይም አንተ አስቀድመህ ታልፍና ከዚህ ዓለም መከራና ጭንቀት ታርፋለህ። ልጄ ሆይ እስቲ ያለፉትን ሰዎች ሁሉ አስባቸው። እነዚያ ሁሉ ጀግኖች ሁሉም መሬት ሆነዋል። እነዚያ ሁሉ ዓለመኞች፣ እነዚያ ሁሉ ቀልደኞችና ፌዘኞች፣ እነዚያ ሁሉ ግፈኞች፣ እነዚያ ሁሉ በድሃ ላይ የሚስቁና የሚሳለቁ ሁሉም መሬት ሆነዋል። እነዚያ ሁሉ ድሆች ሲበደሉ፣ ሲያዝኑ፣ ሲያለቅሱ፣ ከአንዱ ሀገር ወደ ሌላው ሀገር ሲሰደዱ፣ ሲራቡ፣ ሲጠሙ፣ ሲታረዙ የነበሩ መሬት ሆነዋል። ስንት ሰዎች የነበሩ ይመስልሃል? የድሃ እንባ ሲፈስ የወንዝ ውሃ የሚፈስ የሚመስላቸው ስንት ሰዎች ነበሩ? ድሃ ሲጮህ ውሻ የሚጮህ የሚመስላቸው ስንት ሰዎች ነበሩ? ድሃ ታስሮ ወይም በሌላ ጭንቅ ነገር ተይዞ ሲሞት የወፍ ግልገል የሚሞት የሚመስላቸው ስንት ሰዎች ነበሩ? ጉልበት ካለም ብለው በደካሞች ላይ ያሰቡትን ሁሉ የሚሰሩ ስንት ሰዎች ነበሩ? ሰውን ለማጥፋት እጅግ የሚጥሩ ሰውንም ካላጠፉ እንቅልፍ የማይወስዳቸው ስንት ሰዎች ነበሩ? ነገር ግን ከዚህ ቀድሞ የነበሩት ሁሉም መሬት ሆነዋል። ከመሬት የተገኘ ሁሉ መሬት ስለሆነ ወደ መሬትም የማይመለስ ስለሌለ እኛም ነገ እንደነዚያው እንሆናለን። ስለዚህ በማናቸውም ምክንያት ቢሆን የሰው ደስታውና ሐዘኑ እጅግ አጭር መሆኑን በጣም እወቀው። ልጄ ሆይ ማንም ሰው ቢሆን በኃጢአቱ ተይዞ ሲፈረድበት ባየህ ጊዜ እዘን እንጂ ደስ አይበልህ። ሰው ሆኖ ኃጢአት የሌለበት አይገኝምና በሰው የፈረድክ እንደሆነ በአንተም ይፈረድብሃል። ደግሞ ኃጢአቱ በሰው ፊት የማይገለጥበት ሰው ምስጉን ነውና ኃጢአትህ በሰው ፊት እንዳይገለጥብህ ወደ ልዑል እግዚአብሔር ለምን። ልጄ ሆይ ለእኔ ለአባትህ እንደመሰለኝ ከሃይማኖት ሁሉ የሚበልጠው ክርስቲያንነት ነው። ከመጽሐፍትም ሁሉ ወንጌል ትበልጣለች። ይህንም ማለቴ አንተ በወንጌል ተምረህ ክርስቲያን ሆነህ እንድትኖር ብዬ ነው እንጂ የኔ ሃይማኖት ይበልጣል፣ የኔ መጽሐፍ ወንጌል ትበልጣለች እያልክ ክርክርን ከሚወዱ ሰዎች እንድትከራከር ብዬ አይደለም። ልጄ ሆይ ምሳህን ወይም ራትህን ለመብላት ወደ ሰደቃህ በቀረብክ ጊዜ በቃልህም ቢሆን በልብህም ቢሆን የእግዚአብሔርን ቅዱስ ስሙን ሳትጠራ እንጀራህን አትቁረስ። በልተህም ከጠገብክ በኋላ እግዚአብሔርን ሳታመሰግን ሰደቃህን አታንሳ። ልጄ ሆይ ሁልጊዜ በኪስህ ውስጥ አንድ መናኛ መሐረም፣ አንድ ማለፊያ መሐረም ያዝ። መናኛው መሐረም ከአፍንጫና ከአፍህ ለሚወጣው እድፍ፣ ማለፊያው መሐረም ለዓይንህና ለጥርስህ እድፍ ይሆንሃል። ልጄ ሆይ ጠዋትና ማታ ከምግብህ በኋላ ጥርስህን በብሩሽና በውሃ እጠብ፣ ተጉመጥመጥ። ነገር ግን ሰው ሲያይህ በአፍህ ውስጥ መፋቂያ አታድርግ፣ በሰውም ፊት ምራቅህን ጢቅ አትበል። ልጄ ሆይ ቀን በስራህ ላይ ሌሊት ባልጋህ ላይ የሚጠብቅህ እግዚአብሔር ነውና ማታ ስትተኛ ጠዋት ስትነሳ
እግዚአብሔርን አምላክህን መለመንና ማመስገን አትተው። ልጄ ሆይ በምትተኛበት አልጋ አጠገብ ክብሪትና መብራት፣ ውሃና ብርጭቆ አታጥፋ። መንገድም በምትሄድበት ጊዜ በኪስህ ገንዘብ ሳትይዝ ከቤትህ አትነሳ። ልጄ ሆይ እኔ በተቻለኝ ሐሳብ ይህን ጻፍኩልህ። ነገር ግን ማናቸውም ነገር ቢሆን ያለ እግዚአብሔር ፈቃድ አይሆንምና የተቀደሰ ፈቃዱ ይሆንልህ። አሜን።